መንግስት ንግግር የኢትዮጵያ ፖለቲካ ለምን ከሴራና ከጥላቻ መውጣት አቃተው? ከመቃቃር ወደ ጥፋት የፖለቲካ ባህላችን ወዴት እየሄድን? መንግስትም ሆነ ተቃዋሚዎች ለምን በክፋት ፖለቲካ ተጠመዱ? መፍትሄው ምንድን ነው? የኢትዮጵያ ፖለቲካ ከጊዜ ወደ ጊዜ እየተሻሻለ ከመሄድ ይልቅ ሴራና በጥላቻ የተሞላ እየሆነ እየመጣ ነው። ለምንድን ነው? በዚህ ቪዲዮ ውስጥ የምንመለከተው የመንግስትም ሆነ የተቃዋሚ ወገኖች ፖለቲካ በክፋት ላይ እንዲመሰረት ያደረጉትን ዋና ዋና ምክንያቶች፣ ታሪካዊ ጠባሳዎችና የማህበራዊ ሚዲያውን አሉታዊ ተጽዕኖ በዝርዝር እንመለከታለን። ሀገራችን ከዚህ አዙሪት እንድትወጣ ምን መደረግ አለበት? እስከ መጨረሻው ተከታተሉን። የታሪክ ጠባሳና የዜሮ ድምር ፖለቲካ። በኢትዮጵያ ፖለቲካ ውስጥ እኔ ካልበለጥኩ አንተ መጥፋት አለብህ የሚል አስተሳሰብ ሰርጾ ቆይቷል። ስልጣን እንደ ህልውና። ስልጣን መያዝ ማለት መበልጸግ፣ ስልጣን ማጣት ደግሞ መታሰር ወይም መሰደድ ተደርጎ ስለሚታሰብ ፖለቲከኞች ለህልውናቸው ሲሉ በሴራ ይጠመዳሉ። የተሸናፊነት ባህል አለመኖር። በሰላማዊ መንገድ ስልጣን ማስረከብ ወይም ሽንፈትን አምኖ መቀበል ታሪካችን ውስጥ ስላልታየ ሁሉም ወገን በሃይማኖትና በሴራ ለመጽናት ይሞክራል። የጥላቻ ፖለቲካ እንደ መሳሪያ መጠቀም። ፖለቲከኞች ህዝብን ለማስተባበር ከፖሊሲ ይልቅ የጋራ ጠላት መፍጠር ይቀላቸዋል። የማንነት ፖለቲካ አንዱ ብሔር ወይም ወገን እንደ ጠላት መፈረጅ፣ የራስን ደጋፊ ማሰባሰብ በጣም ርካሽና አደገኛ የፖለቲካ መንገድ ሆኗል። ከሀሳብ ይልቅ ግለሰብ ላይ ማተኮር። የፖለቲካ ክርክሮች በሀሳብ ላይ ከመሆን ይልቅ በግለሰቦች ስብዕና ላይ ያተኩራሉ። የተቋማት ደካማነት። ገለልተኛ የሆኑ ተቋማት፣ ፍርድ ቤት፣ ምርጫ ቦርድ፣ ሚዲያ አለመኖር ፖለቲካው ወደ አውድማነት እንዲቀይር አድርጎታል። ህጉ የማይሰራ ከሆነ ሰዎች በሴራና በጡንቻ ስልጣን ለመያዝ ይገፋፋል። መንግስት ተቋማትን ለራሱ መጠቀም ሲያደርጋቸው፣ ተቃዋሚዎች ደግሞ ተስፋ በመቁረጥ ወደ ጥላቻ ንግግርና አመፅ ያዘነብላሉ። የማህበራዊ ሚዲያ ተጽዕኖ። ማህበራዊ ሚዲያ ጥላቻንና ያልተረጋገጡ ሴራዎችን በሰኮንዶች ውስጥ እንዲሰራጩ አድርጓል። ሰዎች የሚሰሙት የራሳቸውን ወገን ብቻ በመሆኑ ለሌሎች ወገን ያላቸው ጥላቻ እያደገ ይሄዳል። የመነጋገር ባህል መጥፋት። እኔ ብቻ ልክ ነኝ የሚል ትዕቢት በመንግስትም ሆነ በተቃዋሚዎች ዘንድ ይታያል። ድርድርና ስምምነት እንደ ፈሪነት ወይም እንደ ከዳተኝነት ስለሚቆጠር ፖለቲከኞች ለሰላም በር ከመክፈት ይልቅ ለጦርነትና ለጥላቻ ይቀራረባሉ። ማጠቃለያና የመፍትሄ ሀሳብ። ፖለቲካ ማለት የግድ የጠላትነት ሳይሆን የሀሳብ ልዩነት መሆኑን መረዳት። ህዝብ በስሜት ከሚነዱ ፖለቲከኞች ይልቅ በሀሳብ የሚሞግቱትን መደገፍ ሲጀምር ለውጥ ሊመጣ ይችላል። የጋራ ብሔራዊ ምክክር፣ እውነተኛ እርቅ የግድ አስፈላጊ መሆኑን መግለጽ ያስፈልጋል።